እጨፍርልሻለሁ አልኩኝ እኮ የምሬ ነው። እጨፍርልሻለሁ አሁን በደስታ አይደል የመጣ ነው። እጨፍርልሻለሁ የምር ጌታን እጨፍርልሻለሁ። እንዴ ላንቺ አልጨፈርኩ ለማጨፈራል እጨፍርልሻለሁ። ፈገግ በያ ፈገግ አንቺ ሳቂ በጌታ አልስቅም። ሄሚ ምን ሆነሻል? አስቂም። ሰላም ውድና የተከበራችሁ የኔ ፍቅር የሆናችሁ ቤተሰቦች እንዴት ናችሁ? ቆይታ እንዴት ነው? እኔ ደህና ነኝ እግዚአብሔር ይመስገን። ያው ትንሽ ጠፍቻለሁ አውቃለሁ ፋሚሊዎቼ። ያው የጠፋሁበትን ምክንያት ለእናንተ ያው ፊት ለፊታችሁ መጥቼ ለማስረዳት ነው የመጣሁትና ትንሽ ደብሮኛል። ያው ጉንፋንም ይዞኛል። የሆነ በቃ ከባድ የሆነ ጉንፋን ነው ያዘኝ። የሆነ ነገር ሲገጥመኝ የሆነ ነገር አንድ ላይ ተደራርቦ ነው የሚመጣብኝና ፋሚሊዎቼ ትንሽ ለድምጼ የቴክኒክ ችግር ይቅርታ እጠይቃለሁ። እና ምን ልላችሁ መሰላችሁ የመጣሁት ዛሬ ፋሚሊዎች ትንሽ ከፍቶኛል። ያው ሁሌ ከፍቶኛል ማለቱ ተደጋጋሚ ሊሆን ይችላል፣ ግን ዛሬ የተከፈውበት ምክንያት ለእናንተ ነግራችኋለሁ። ማለት ያው ከሄመን ጋር መታረቃችንን ታውቃላችሁ ብዙዎቻችሁ ፋሚሊዎቼ። እና ትንሽ ተደብሬያለሁ በእሷ ማለት ነውና ምን እንደተፈጠረ በማላውቀው ምክንያት በስራ ይሁን ማን እዚህ የለችም። ስልኬን አንስታልኝ እዚህ ሀገር እንደሌለች ነው የነገረችኝና በቪዲዮ ብቻዬን መምጣት በጣም ደበረኝ። እና ፋሚሊዎች ያው ሳትነግረኝ ሌላ ሀገር በመሄዷ ትንሽ ተደብሬያለሁ። ያው እንደተደበርኩ ለሷ አልነገርኳትም። ምክንያቱም ያው አንዳንዴ ምናልባት እንኳን ይደብረው ይሆናል ብላ አስባም ላይሆን ይችላልና ግን እኔ ማለት ማወቅ አለብኝ የሚል እንትን ውስጥ ነው የገባሁትና እንዴት ብዬ ለራሴ ራሱ ጠይቀዋለሁ። ማለት እኔ ምን አድርጌ ነው ለኔ ሳትነግረኝ አገር ቀይረ ሄዳችሁ? እና ደግሞ ትላንት በጆ ቪዲዮ ላይ ከተመለከታችሁ ጆ እንደውም እና ጆንን ፕራንክ ካደረግነው በኋላ መጨረሻ ላይ ሄመንስ እህቴስ ከሷ ጋር አይደለ እንዴት ሌላ ሁለተኛ ጓደኛ ትይዛለህ ምናምን ብሎ ነበርና በጣም ነው የደነገጥኩት የነበረው የምር ፋሚሊዎች። ማለት በሷ ሲናገረኝ ያስታረቀኝ እሱ ስለሆነ አብረን እንድንቀጥልም የፈቀደው እሱ ስለሆነ እና ትንሽ ተደብሬ ነበረ። ስለዚህ ሲጠይቀኝ ደግሞ ጭራሽ እዛው ጋር ፕራንክ መሆኑ እዛው ጋር ቆርጬ ልናገር እንዴ ምናምን እስከማለት ደርሼ ነበርና ሄመን ደግሞ ምን ሆነሽ ነው ለምን ሳትነግሪኝ ሄድሽ ብዬ አልተቆጣሁትም። ምክንያቱም ምናልባት ሊደብራት ይችላል ወይም ሊከፋት ይችላል ብዬ በመጨነቄና በቪዲዮ ብቻዬን ያልመጣሁበት ምክንያት እሷ ስለሌለች ትንሽ ደብሮኝ ነው፣ ተከፍቼ ነው እሷ ሳትነግረኝ ሌላ ሀገር በመሄዷና እስቲ ዛሬ እዚህ ከተማ እንደመጣች ነግራኛለች። እዚህ እንደመጣች እዛ ለምንስ እንደሄደች ለኔስ ለምን ሳትነግረኝ እንደሄደች መጠየቅ እፈልጋለሁ። ማለት ማወቅ እንዳለብኝ ማወቅ አለባት ራሷ። ምክንያቱም እያንዳንዱ የምታደርጋቸው ነገሮች ለኔ ብትነግረኝ ያው ደስ ሊለኝ ይችላል እንጂ አይከፋኝምና ያው ጓደኛዋ እንደመሆኔ መጠን እያንዳንዱ ነገር ማማከር አለባት ለኔ የሚል ሐሳብ ነው ያለኝ። ምክንያቱም ክፉም ይቅጠማት መጥፎም ይቅጠማት ጥሩም ይቅጠማት ከጎኗ ሆኜ አብሬያት ማሳለፍ ስለምፈልግና ብቻዬን ጭራሽ ቪዲዮ ልሰራላችሁ ይቅርና እሷ የተናገረችኝ ነገር ራሱ ሌላ ሀገር ሄጃለሁ የሚለው ነገር ራሱ በጣም አስደብሮኛል። ከምንም በላይ የምሬን ነው የምነግራችሁ። በዛው ሄዳ የምትቀር ነበር የመሰለኝና እንደማትሄድ ከነገረችኝ በኋላ ነው ሁላ ትንሽ የተረጋጋሁት። እና ፋሚሊዎች ያው ዛሬ ላገኛት ስለሆነ በጣም ደስ ብሎኛልና ለእናንተ እየነገርኳችሁ ያለውን ነገር ያው ብዙ ከሷ ጋር ተገናኝቼ ማወራቸው ነገሮች አሉ እና በጣም ላገኛት ስለሆነ በጣም ደስታ ተሰምቶኛል። መታለች ቤተሰቦች እና በጣም ስለናፈቀችኝ እቅፍ ጥምጥም ነው ምልባ በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታ ልጋራ መውደዴን ከቃል ያጠብቅ አለካ ሁሉ ሰላም ደህና ነሽ? ምንድነው እንደዚህ መጥፋት? ምንድነው የጠፋሁት? በስመ አብ የምር እኛ ጋር ነው የሚስማማሽ ማለት ነው።
ምን አልተስማማሽም ለማለት ነው? ትንሽ በጣም ተቆራል። የምርና ደህና ነሽ? እንዴት ነሽ? ደህና ነሽ? ሁሉ ሰላም? ከፋሚሊ ጋር ተመሽ የመጣው? ኧረ ናፍቆት። ሰላም ፍቅር ይሆናችሁ ቤተሰቦች። ደህና ናችሁ? አለን ይመስገን። ምንድነው እንደዚህ መጥፋት ግን? ጠፋው እንዴ? ቀላል እኔማ ሳይሽም ስለምታሳሽ አፋልጉኝ እኮ አላየውም። እና በጠፋ ኖሮ አታፈልጉኝ ማለት አይ እንደዛ ከሆነ ችግር የለውም። ግን ደህና ነሽ? ግን ሁሉ ሰላም? እግዚአብሔር ይመስገን። ደህና ነኝ። ያንቺ የተባለ በሙሉ ደህና ነው። ደህና ነው ማለት እኔም ደህና ነኝ። ቤተሰብ ምን ለማለት ፈልገው ነው? ደህና ነኝ። እንዴት ነህ? ቆይታ እንዴት ነበር? አሪፍ ነው። ካንቺ ናፍቆት ነው ሐሳብ ያንቺ ናፍቆት ስንት ቀን የጠፋሁት? አሁን በዚህ ትንሽ ቀን ውስጥ እንዲሆን ክብልት ሌላ ቀን ረጅም ጊዜ ብሄር ምን ልትሆን ነበር? አይ ካሁን በኋላማ እንደውም አንድ ቃል ማስገባሽ ነገር አለ። አንድ እንድትነግሪኝ የምፈልገው ነገር አለ። ምን ማለት እንድታውቂ የምፈልገው በዚህ በቤተሰቦቼ ፊት ነው የምጠይቅሽ። ምንድነው? ለምንድን ነው እንትን ሳትነግሪኝ ሄድሽ? ያጋጣሚ ነው አስቤበትም አይደለም። እኔ ሳትነግሪኝ ሄድሽ ምን ምክንያት ነው? ማለት እዛ ከደረስኩ በኋላ አይደል የነበርኩልህ? አጋጣሚ ነው ድንገት የተነሳሁት። ግዴታ መሄድ የነበረብኝ ጉዳይ ስለነበረ ግን ትንሽ ደብሮኛል የምር እውነቱን ለመናገር። እኔም እኮ ላልነግርህ ፈልጌ ሳይሆን ያው በቃ እዛ ከሄድኩ በኋላ ትረዳኛለህ ብዬ አስቤ ነው። በቃ እኔ በቪዲዮ መምጣት ምናምን እኮ አስጠላኝ። እኔ ካንቺ ውጪ ቤተሰቦች ፋሚሊዎች ራሱ በእርግጠኝነት ይጠይቁኛል። አሁን እንዴት ብቻህን አትመጣልን ምናምን እንደሚሉኝ እርግጠኛ ነኝ። ይላሉ እንዴ አንተም ማጣት ከባድ ነው ብሏል። እና ግን ደህና ነሽ? ሁሉ ሰላም? ምንድነው አልናፈኩሽም? አልናፈከኝም። ለምን? ነው አለበላው እኔ ግን ናፈቅሽኝ። ቀልድ ነው ናፍቀኛል። እኔ ጭራሽ አልቻልኩኝም። የምሬን ነው ማለት ቤተሰቦች በቃ አንድ በሉልኝ። እሷን አንድ ስትርቂ ሁለት ስትርቂኝ አልችልምና ካሁን በኋላ እንድትርቂኝ አልፈልግም። መቀሰሚ ይሄው ቤተሰብ ይላል የትም ሱቅ ሲሄድም ደውዬ ነው የምነግርህ። ካሁን በኋላ ሳትነግሪኝ እንዳትሄጂ። ሱቅም ሲሄድ ደውዬ ነው የምነግርህ። ናቢ ሱቅ ሄድ ነው ብዬ ቤተሰብ በእናትህ አየት እየቀለኩ አይደለም። እግዚአብሔር ነው የምልህ። አታልጭና ማለት ሌላ ሀገር ስትሄጂ ካሁን በኋላ አይደለም ሌላ ሀገር የትም ስትሄጂ ማወቅ አለብኝ። እኔ እየደበረኝ ነው አሁን ላይ እየተሰማኝ ያለው ስሜት ጥሩ ስላልሆነ ማለት በቃ ካላንቺ በጣም እየደበረኝ ስለሆነ እኔ ቤተሰብ ሲያከርፍ ደስ አይልም። ግን በእናታችሁ ይሁት ናፍቆት እኮ ነው የሚያነጫነጫ። ይሄ ግልጽ የሆነ ጉዳይ እኮ ነው እና በጣም ደብሮኛል፣ ከፍቶኛል እና እንድትርቂኝ አልፈልግም። እሺ ግን ዋናው በሰላም ነው። እግዚአብሔር ይመስገን ሰላም ነው። እና ፋሚሊዎቼ አይ ችግር ቢኖር በእርግጥ ነግረህ ነበርኩ አንዴ አልደበቀኝ። ግን ያው እኔ መፍታት የምችለው ነገር ስለነበር እኔ እሺ በቪዲዮ መምጣት ለምን አስጠላኝ? ካንቺ ጋር ስላልሆነ ነው። ካንቺ ሌላ አይ እኔ በቪዲዮ መምጣት በጣም ደብሮኝ ነበር። የምሬን ነው የምልሽ። አይ እኔ ግን ትመጣለህ ብዬ ጠብቄ ነበር። እንደው ስለ ያው ፋሚሊ ጓጉቶ ይጠብቀሃል። እንድትርቂኝ አልፈልግም ማለት ስትሄጂ ማወቅ አለብኝና ትነግሪኛለሽ። አካል ትገቢልኛለሽ። ሲጀመር ኮምቦሌ ቤት እነግርሃለሁ። ደሞ የት ሄዳለሁ? ደሞ የረሳው ለመሰ ማለት ነው ወንድሜ እንደዛ የምትጫወቱበት ደሞ ያቺ ቤት እሱን አግኝታ ነው በእናትህ። አይ እንደሱ ነው የሆነ እኮ ነው ወንድሜ። ትቀልዳለህ እንዴ? አይ እንደሱ ለማለት ፈልጌ ሳይሆን ምርጥ ፕራንክ እናድርገው ብለን ተነጋግረን ነው። ኦኬ ወንድሜ ላይ ነው ታዲያ የምትጫወቱት? ባይዞ አንድ ነገር ልንገርሽ፣ እንደኔና እንዳንቺ ሌላ ሀገር ምናምን ትታው እንኳን ባቴ ተራርቀው ነበረ። እኔ ከሷ እኮ በስንት ትግል ምናምን ለፍቼ ምናምን ያገኘኋት እሷን አፈላልጌ ያገኘቻት ምናምን እኔ ማለት እኔና አንቺ ላይ ያደረገውን ጥሩ ነገር ታስታውሻለሽ መቼም ቢሆንና ለጁ ያንስበታል ብዬ ምን አገባ አገናኘኋቸው እኮ ምን አገባ ቤተሰብ ማለት ያው እርስ በራሳቸው መታረቅ ይችላሉ። እሷ አኩርፋ ነበረ ደብረ ፍቅር ላይ ጣልቃነት አያስፈልግም። ጣልቃ ገብነት አያስፈልግም። በእኔና አንቺ ባልማ ማን ነው የሚገባው? ኧረ ዝም በይ። እዚህ ጋር ራሱ ምንም የሆነ ንፋስ ነው ጸብ ራሱ ምንድነው ነው? ኧረ ጸብ ምናምን አያስፈልግም። በዚህ ሰዓት ፍቅር ነው የሚያስፈልገው። ያራዳት ተስማማሽ? ግን እኮ ትላንትና ማለት ነው መጨረሻ ላይ ጓዝ ገጭ ሲልብኝ እንዴት እንደደነገጥኩ
በኋላ ላይ እንደውም ሄመንን የት አድርጋት ነው ሌላ ጓደኛ የምትይዘው ምናምን አለኝ። በቃ የሆነ ሰዓት ላይ ፊቱ እየተለዋወጠ እየተቀያየረ ሲመጣ እየጨነቀኝ ሄመንን የት አድርጋት ነው ሲል ድንብርብሬ ነው የወጣው። በቃ ወይ በሄመን እንዳይመጣብኝ ይህ ልጅ ከሄመን ደግሞ ያጣላኛል፣ ጓደኛዬ ጆ ደግሞ ከሄመን ያጣላኛል፣ እንደዛ አገናኝቶኝ ምናምን ብዬ መሳቀቅ ውስጥ ስገባ ከዛ የሆነ ሰዓት ላይ ትንሽ በቃ እና ማለት ግን አንድ ነገር እውነት ነው። በጣም አንቺን ያመጣልኝ ጆ በጣም በቃ ማለት ተመችቶኛል። ማለት በትህትና ነው የሚያስበው። ወዲያው የፈለገ ቢናደድም ትግስቱ ውስጡ ላይ ነው የሚያደርገው ምናምን የለም። የሆነ ባንዴ አንዳንድ ሰው እኮ ማለት ነው በሚስቱ ስትመጪበት አይደለም የሆነ በሚግባባው ሰው እንኳን ስትመጪበት ከዱላ ወደ ኋላ የሚል ሰው እንደሌለ ነው የምነግርሽ። የምሬ ነው። ግን የዛ ቀን ትላንትና ጆ በቃ እንዴት ተረጋግቶ እንደሚያስብ በቃ ቁጣ ውስጥ ሁላ መግባት አይፈልግም። የምሬን ነው የምልሽ። ከዛ የሆነ ዛት ላይ ነው በቃ እኔ ለምን ይቆጣኝ ለምን ጨነቀኝ። የሆነ ዛት ላይ ሲጨንቀኝ ነው እውነቱን ፕራንክ የነገርኩት፣ እግዚአብሔር ፕራንክ መሆኑን የነገርኩት። ግን በሄመን ደግሞ ያው ባንቺ ደግሞ እንዲመጣብኝ አልፈልግምና በጣም እንደምወድሽ ማወቅ አለብሽ አንቺ ራሱ ማለት ነው። ለምን እኔ እንደውም አኩርፌሻለሁ። እሺ እኔ እንደውም ማኩረፍ ያለብኝ እኔ ነኝ። ሰዓት ነግሪኝ ሄደሽ ደግሞ ጀርባ ትሰጫለሽ እንዴ? ነይ ዙሪ፣ ፋሚሊዎች አሉ እኮ አኩርፌያለሁ። በቃ አልወድሽም ማለት አይቻልም። ማኩረፍ አይቻልም በዚህ ሰዓት። ጠብ ምናምን ምንድነው እያልሽ አይደል? አልወድሽም አልከኝ እኮ። መቼ ነው አልወድሽም ያልኩት? አሁን አልወድሽም። ኧረ እኔ በጣም ነው የምወድሽ። እኔ እንደውም አንቺን ስላመጣልኝ ጆንን በዚህ አጋጣሚ በጣም ነው የምወደው። ቴንክ ዩ ሶ ማች። ከብቸኝነት ያወጣኝ ምስጋና ይሰበስባል። ከብቸኝነት ያወጣኝ ጓደኛዬ ጆ ከዚህ በላይ ገና ከጎን ብዙ ጊዜ ከችግርም በመጥፎ ነገርም በጥሩ ነገርም ከጎን እንደማልጠፋ ነው የምነግርህ። የምሬን ነው ምልና ማይ ብራዘር ማይ ብሮ ምን ትይዋለሽ? ካሁን በኋላ እንዳላስቀይምብሽ ነው የምፈልጊው። ማ ጫፉን ብትነካ አጠገቤ እንዳትደርስ። እኔ ጆንን ጫፉን ምን አስነካኝ? አንቺን የመሰለች ልጅ አምጥቶልኝ ወንድሜ ጫፉን ጆ እንደውም ሲናደድ ማየት አልፈልግም። ባይገርምሽ እንደው በነገር ላይ እኔ ወንድም ያኔ ድንቡሽቡሽ እንደ እሺ ምን ልትይ ነው? ተፈልጋ ብዙ ነበር። ምንድነው? ዘወትር ከይኔ ማጠፋው መከታ ክብሬ የሆንከው አይ ድምጽ ጆዬ ያኔ ትዝታ ሰላሙን ጠዋት ማታ። እኔ ደግሞ ምን ልስፈን በእናትሽ እሷን ያመጣልኝ የሆነ ደስ የሚል እስቲ ጓደኛዬ የልቤ ሰው መጽናኛዬ። ቆይ አረስቺ ቤተሰብ ውዝዋዜ እንወዳደራለን ብለኝ ነበር። አዎ ውዝዋዜ ወዳደር እንደውም እኮ ማለት ነው ቅጣት ወልትለው አይደለም እንደውም ማለት ነው ቀጣይ ቪዲዮ ላይ እንወዳደር። አትስማሚም? ትስማሚያለሽ? እሺ መቼ ነው መወዳደር የምትፈልጊው? እንደውም አሁን እዚህ ጋር ማልችልሽም ማለት ጨፍርልኝ ከመሬት ተነስተሽ ነው። እንደውም እኮ ቅጣት መቀጣት ያለብሽ አንቺ ነሽ። ሳትናገር አይደል እንዴ ከዚህ ሀገር የወጣሽ? አጨፍርም እኔ አሁን መንጓጓት ምናምን አልችልበትም። ቤተሰቦች እንድንጓጓ አስለምዱኝ። እንዲህ ፊት መቀየር ምናምን የሚባለውን ነገር አስለምዱኝ በእናታችሁ። እሷ ፊት ሲሆን በቃ ምንም ነገር አልቻልኩም። አኮረፈች። ኧረ ፋሚሊዎች አላኮረፈችም። እጨፍርልሻለሁ በቃ ችግር የለውም። ለአንቺ አልጨፈርኩ ለማጨፍራለሁ። ግን የምሬን ነው የምነግርሽ። ለመጀመሪያ ጊዜ የጨፈርኩት ለማን እንደሆነ ታውቂያለሽ? የምሬን ነው በቪዲዮ የጨፈርኩት። ልንገርሽ አስሚኝ። እሺ ጨፍርልሻለሁ። እንዴ አሁን ጨፍርልኝ። እኔ እኮ ለመጀመሪያ ጊዜ በቪዲዮ የጨፈርኩት ለማን እንደሆነ ታውቂያለሽ? ልንገርሽ አስሚኝ። ለሄለን ነው የጨፈርኩት። ሄለን ታውቂያታለሽ? ማናት ሄለን? ሄለን አታውቂያትም? አናት ለነገሩ አታውቃትም። ቤተሰቦች እውነት ለመናገር ሄለንን አታውቃትም። ምንክ ናት ሄለን ማለት ለኔ በቃ ምን ልበልሽ፣ ሄለን ማለት እዚህ ደረጃ ላይ እንድደርስ ያደረገችኝ ሰው ነች። ባይዘይ አሁን ስለ ሄለን መጠየቅ አይጠበቅብሽም። ሄለንን በቪዲዮም በሁንም በቻልኩት ነገር አስተዋውቅሻለሁ አልኩሽ እኮ። እኔ ሌላ ነገር ለኔ በጣም ብዙ ነገር ነች፣ ከእህትም በላይ ማለት ነው። በቃ እጨፍርልሻለሁ አልኩኝ እኮ። የምሬ ነው እጨፍርልሻለሁ። አሁን በደስታ አይደል የመጣ ነው። እጨፍርልሻለሁ፣ የምር ጌታን እጨፍርልሻለሁ። እንዴ ላንቺ አልጨፈርኩ ለማጨፍራል እጨፍርልሻለሁ። ፈገግ በያ ፈገግ አንቺ ሳቂ። አልስቅም በጌታ አልስቅም። ሄሜ ምን ሆነሻል? አስቂም። አስተዋውቅሻለሁ እሷንም በቪዲዮ አንቺም ጨፍርልሻለሁ። እሺ ሳቂ። እሺ በቃ ልጆን አስፈቅደ ነው ጨፍርልሻለሁ። ቻለ አሁን ደውለታ አሁን ላይ አሁን ምን ሆነሻል? አንቺ አፈጣጥሽ ምን ችግር አለው? እንደውም ጥፋተኛ እኮ አንቺ ነሽ እያልኩ ምን አደረኩ? ሳትነግሪኝ አይደል እንዴ ጆንጋ
አሁን ላይ መቼ ይችላል? ምን በቀጣይ ቪዲዮ ላይ እኮ ጨፍርልኝ። አይመቸኝም። ጆጋ ደውለት አይመቸኝም። ሶ ምንም እሺ የምትለኝ ነገር ምንም ነገር እንደሱ አይደለም። ደውልለት እምቢ ነው። ጨፍርለት እምቢ ነው። ጨፍርልኝ እምቢ ነው። ጭራሽ ጨፍርለት ለማለሱ ነው እኮ አንቺ አይ ለኔ ነው እምቢ ነው የምትለኝ። እንደሱ አላልኩም። እምቢ አላልኩም። ኧረ ፋሚሊዎች እሺ መቼ ነው እኔ ደስታን ማየት የምፈልገው? አንቺ ምር ያቆረፍሽ መስሎኝ ነው የገባው። አንተ ጃን የምትለው እሺ እኔ መች ተንጓጓው? እኔ አንቺን ደስታ ማየት አይደል እንዴ የምፈልገው? እዚህ ቤተሰብ ምን ይመስላል? በእናታችሁ ሲስተላ ስላየውሽ ራሱ እንዴት ነው? እንሂድሽ ፋሚሊዎችን ተሰናበቻቸውና እንሂድ። እንወዳችኋለን። ፋሚሊ ወዳችኋለሁ። በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ያጠብቂው ሐቄን ባፍ ላታውቂው አንቺን ማፍቀሬን አልተርክም ስሜቴን በቃል ያሰብክም መርምረሽ ወቂው መውደዴን ተረተሽ የሆዴን እሽለኩሽ ሻማ